ሰው ማለት ያሳለፈውን ነገር የማይረሳ ወረተኛ ያልሆነ በጥቅም የማይቀየር በማግኘቱ የማይቀየር ሰው ማለት ያ ነው ብዬ አስባለሁ። ሄርሜላ በህይወታቸው ስትገባ ግን ሁሉም ነገር እንዳልተጠበቀ ሆነ። በእርግጥም ደግሞ ጥፋቱ የአብርሃም ነው። ሩታዬ እኮ ትለያለሽ። ሰላም ሰላም፣ የኔ ውዶች የኔ ወርቆች እንዴት ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። እንዴት ናችሁልኝ? አላችሁልኝ ወይ? ከኔ ጋር ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ብዝት ትርፍ ይበልልኝ የኔ ወዶች የኔ ወርቆች ማለት ነው። በድጋሚ እንግዲህ ዛሬም በሌላ ቪዲዮ መጥቼላችኋለሁኝ ማለት ነው የኔ ወዶች ማለት ነው። እና ባይቦቼ እንግዲህ ዛሬ የመጣሁበት ምክንያት እንግዲህ አብርሃም ወደ ሄርሜላ በመሄዱም ጉዳይ ወይም ምክንያት እንግዲህ ብዙዎቻችሁ በጣም ግራ የተጋባችሁበትና የሄርሜላና የአብርሃም ቡችሎች ደግሞ ወይንም ደግሞ የሄርሜላ ቡችሎች ደስ ብሏችኋል። ለምን መሰላችሁ? የሰውን ትዳር ማፍረስ እየተፈጠረ ያለው ነገር እናንተ ጋራ ኦሬዲ ደስታ ነው የሚመስላችሁ። እና በነገራችን ላይ ማለት ነው ምንም ያህል ብትሮጡ ምንም ያህል ልጅ ቢሮጥ እናቱን አይቀድምም፣ ቤተሰቦቹን አይቀድምም አይደል? ወላጆቹን ምንም ቢሆን አይቀድምም። ስለዚህ አብርሃምም የትም ቢሮጥ እናንተም ከአብርሃም ጋር ተከትላችሁ ብትሮጡ ሩጣችሁ የምትቀሩት መንገድ ላይ እናንተ ናችሁ እንጂ አብርሃም ወደ ሩታ ይመለሳል። ምክንያቱም አብርሃምና ሩታን ይሄንን ሁሉ ቪዲዮ ማሳያችሁ እኔ የአብርሃምና የሩታ የበፊት ላይፍ ፍቅራቸው፣ መጀመሪያቸው፣ ጅምራቸው መጨረሻቸውም አንድ ላይ ነው፣ መጀመሪያቸውም አንድ ላይ ነበረ። ስለዚህ ሊመስላችሁ ይችላል ለጊዜው ምናምን ነገሩን ያበላሻችሁት ከሩታ ጋር አለያይታችሁ ለሄርሜላ ያጋባችሁት ምናምን ይመስላችኋል። አይደለም። ህይወት በመሰለኛ አይሄድም ማለት ነው በትክክለኛው ውሳኔ እንጂ። ስለዚህ አብርሃምም ደግሞ ግራ ተጋብቶበት ተምታቶበት የኔ አባት የተደረገበት ነገር ራሱ እኮ አሁን ግራ አጋባኝ። በነገራችን ላይ ይህን ሰሞን ይሄ አፈዘዘኝ አደነገዘኝ የሚለው ነገር ግን በትራሽ አልተዋጠልኝም። እንደውም በነገራችን ላይ እያፈዘዘን እያደነገዘን ያለው እንደውም እሱ ነው እንጂ ሌላ ሰው አይደለም። እና ሄርሜላ አሁን አብርሃምን መንገድ ላይ አግኝተውት ምናምን ልጆቹ ስለወሰዱላት ምናምን በጣም ደስ ብሏታል። እና የኔ እናት ማለት ነው ምን ይባላል መሰላችሁ? ምንድነው ከብት ካራጁ ጋር ይውላል ነው ወይስ ምንድነው የሚባለው ነገር አለና እንደዛ ሆኖብሽ ነው ሄርሜላዬ። በጭም ቢሆን ሩታንና አብርሃምን አለያያለሁ ብለሽ እንዳታስቢ። ከማግኘት እስከ ማጣት ከማጣት እስከ ማግኘት ድረስ በጣም ብዙ ሰዎች ራሱ ከድተዋቸው ከነዛ ሰዎችም ሁላ ወጥተው የተሻለ ህይወት የተሻለ ኑሮ የኖሩ በጣም ብዙን ማግኘት ማጣትን ያገኙ ናቸውና ያሳለፉ ናቸው። መቼም አብርሃምና ሩታ አንድ ላይ አይለያዩ።